ስኑካቶ እኔም ታዝቤያለሁ። ሀረማዬ ምንም የለም፣ በቃ መቀራረብ ብቻ እኮ ነው። ይሁን ችግር የለውም። ሰዎችን አውቃለሁ ከድሃ ቤተሰብ ተወልደው የቤተሰብ ጭቅጭቅ ሰልችቷቸው ጎዳና ላይ ወጥተው በችግር ምክንያት የሞቱ ማዘጋጃ የቀበራቸው በጣም ብዙ ሰዎችን አውቃለሁ። ለዚህ ነው ሰዎች ሁሉም ነገር ያልፋን ሲሉኝ በሙሉ ልቤ ማልቀበል። ልክ ያለፈላቸው ሰዎች እንዳሉ ሁላ የማያልፍላቸውን ሰዎች በዛው ልክ ነው ያሉት። እድሜ ልካቸውን በስቃይና በችግር ተሰቃይተው የሚሞቱ በጣም ብዙ ሰዎች ናቸው። እሱስ ልክ ነሽ። እኛ ሰዎችን የሚያኖረን ተስፋ ነው። ተስፋ መቁረጥ ደግሞ አያስፈልግም። ተስፋ ካለ ህይወት አለ። ሁሌም አያልፍልን ብሎ ተስፋ መቁረጥ አያስፈልግም። አዎ ለአንዳንድ ሰዎች ባያልፍላቸውም ለሆኑ ሰዎች ደግሞ ያልፍላቸዋል። ስለዚህ ተስፋ ይኖረናል ብሎ በማሰብ ተስፋ መኖር ያስፈልጋል። ለማንኛውም እቺ ጨረቃና ፀሐይ ሲጠልቁ ትዝ የሚሉኝ ጨለማ ሰው ትዝታው እንዳሳለፈው ነው። ፀሐይ ሲጠልቅ እናቱ የሞተችበት ሰው ፀሐይ መጥለቅን ይጠላል። ለሴተኛ አዳሪዎች ደግሞ የስራቸው መዘጋጃ ነው። ለእንስሶች፣ ለጅቦች፣ ለአራዊቶች ደግሞ ፀሐይ መጥለቅ የሚያጓጓቸው ምሽት ነው። ቤት ለሌላቸው ደግሞ ፀሐይ መጥለቅ ክፉዎች ማለት ነው። ናታንና ዳጣ እንግዲህ በሚገርም ሁኔታ የሚገርም የፍቅር ጊዜ እያሳለፉ ነው የሚገኘው። በጣም ደስ የሚል በቃ ቅልጥ ያለ ፍቅር ውስጥ ገብተዋል። በነገራችን ላይ እሱ እስካሁን ከናታን ነበረ ፍቅሩ የነበረው፣ አሁን ግን በቃ ከዳጣ ብሷል ነው የምላችሁ ቤተሰቦቻችን። እንግዲህ በሚገርም ሁኔታ በጣም ቅልጥ ብለዋል ማለት ነው ፍቅር ውስጥ በቃ ነፍስና ስጋቸው በቃ ነው ያለችው እላችኋለሁ ቤተሰቦች። ደስ የሚል ቅልጥ ያለ ፍቅር ውስጥ ገብተዋል። ግን እነሱ በዚህ ውስጥ ቢገቡም እንግዲህ በዙሪያቸው ላሉ ሰዎች ወይም ለቤተሰቦቻቸው ጥሩ ስሜት እየሰጣቸው አይደለም። እንግዲህ በተለይ ለወይዘሮ ማርታ በጣም ነው የተናደደችው። እሷ እንግዲህ እንደዛ የሆነችበት ምክንያት ያው ናታንን ለልጇ ስለምትፈልገው እሱ ነገር ሳይሆንላት ስለቀረ ነው። በዛ ላይ እንግዲህ ናታን አብጌል ለናታ ያላት ስሜት ያሉት ማለት ነው ቤተሰቦቻችን። ያኔ ማርታ ለልጇ በጣም ነው የተጨነቀችው። አንደኛ እነሱ ጥንድ ሆነው ስታያቸው ያው አብጌል ምን ሊሰማት እንደሚችል ታውቃላችሁ። በጣም ነው የምትናደደው። በቃ በጣም ሌላ ነገር ውስጥ ነው እየገባች ያለችውና በሱ ሁኔታ እንግዲህ አብጌል በዚህ ሁኔታ በጣም ከባድ ነውና ልጇ እንደዛ እንድትሆን አልፈለገችም። ሁለተኛ ደግሞ አብጌል ናታንን ለአብጌል ብቻ ነው እንዲሆንላት የምትፈልገው ማለት ነው ያው ወይዘሮ ማርታ። አለበለዚያ እንግዲህ እንደሰማችኋትም እሱ ካላገባት ሌላ ወንድ ማንም አይነካትም እያለች ነበረ ማለት ነው። እንዴ ታዲያ ናታን እናንተ ጅል መጣያ ነው እንዴ? ወይዘሮ ማርቲ ልጃችሁን እንግዲህ በጸበልም በሕክምና መጀመሪያ አስተካክሉ እንጂ ትላላችሁ። በዛ ላይ ናታን ደግሞ ፍቅር ያለው ከዳጣ እንጂ ከአብጌል አይደለም። ፍቅር ያቸንፋል። እንግዲህ የህልውሃ ጉዳይ ሆኖ ዳጣም በአጋጣሚ ወደ ቤት መጣች። ስለዚህ መምጣቷ ደግሞ እንግዲህ እንደዛ አይነት የፍቅር ሁኔታዎችን ፈጠረ ማለት ነው። ስለዚህ ወይዘሮ ማርታ እንግዲህ ታይ ምንለው ያው የፍቅር መቀስ አትሁኚ ነው አይደል ጋይስ? የእውነት በጣም ነው ደስ የሚሉት እንደዚህ ጥንዶች በዚህ ልክ እንደዛ አይነት ጊዜ ሲያሳልፉ። እና ቤተሰቦቻችን እንግዲህ በጣም ደስ ነው የሚለው ከሚባለው በላይ እኔ ደስ ነው ያለኝ። እንግዲህ ናታን ከብዙ ጊዜ ልፋት በኋላ
ዳጣን በእጁ አስገብቷል ማለት ነው። እንግዲህ ተሳክቶለታል በመጨረሻ ማለት እንችላለን። እንግዲህ ስኬቱ ደግሞ የመጨረሻው ሲያምር ነውና እንግዲህ በነገራችን ላይ በጣም ከባድ ነው የሚሆነው። ቻለንጅ ይኖረዋል ማለት ነገሮች ትንሽ ይደራረቡባቸዋል። እሱ ደግሞ ምክንያቱ እንግዲህ ያው እንደምታውቁት ነው። አሁንም ደግሞ እንግዲህ ጋሽ ደረጀ ናታንን ጠይቆታል። በባለፈው ዳጣን ጠይቋት ነበረ። ናታንን ደግሞ እንግዲህ አሁን ጠይቆታል። ናታንም እንግዲህ የሰጠው መልስ ምንም ነገር እንዳልተፈጠረ ምንም የለም ነው ያለው። እንግዲህ ጋሽ ደረጀም ደግሞ ምን ያክል እንደሚያምነውና እህት ሴትም ልጆች መካከል ያስቀመጥኩ እንደ ልጅ ስለማምነህ ነው፣ ስለዚህ ምንም ነገር እንዳይፈጠር ብሎታል። እሱም እንግዲህ እሺ ምንም ችግር የለም አይዞህ አባዬ ብሎ ነው የተቀበለው ማለት ነው። ይሄ ደግሞ የበለጠ ነገሩን ሀርድ ያደርገዋል። አሁን እውነታውን ቢናገር ጥሩ ነበረ። እንግዲህ ጋሽ ደረጃ አያይዞ ስለ ትዳር ምን እንደሆነ ትዳር ከባድ ነው ቀላል ነው የሚለውን እንዲሁም ደግሞ ወደፊት ትዳር ያሰበ ሰው ምን ማድረግ እንዳለበት ናታንንም ደግሞ ትዳር ስታስብ ቅድሚያ ማሰብ ያለብህ ትዳር ቀላል ነገር እንዳልሆነ ብዙ ነገሮች ቻሌንጆች እንዳሉት በጣም ከባድ ነገሮችን ማለፍ እንደሚጠበቅበት በህይወቱ ብዙ ነገር እንደሚጠበቅበት ሴት ልጅ ብዙ ነገር እንደምትፈልግ ሴት ልጅ የህይወት ቅመም ነች። ግን ደግሞ በዛው ልክ ደግሞ ሴት ልጅ 24 ሰዓት ፈክተህ ገንዘብ እንድታፈራ እንዲሁ ደግሞ በዛው ልክ ደግሞ ለሷ ጊዜ እንድትሰጣት ትፈልጋለች እና በዛ መልኩ ነው እንግዲህ አንድ ነገሮችን የተናገረው ማለት ነው። ቤተሰቦቻችን እንግዲህ ናታንም ያንን በጽሞና ነው ያዳመጠው። ከዛም እንግዲህ ናታንም ደግሞ አንዳንድ ታሪኮችን ለጋሽ ደረጀ ሲነግረው ነበረ። ጋሽ ደረጀም እንግዲህ በሚገርም ሁኔታ አድምጦታል ማለት ነው። ከዛም እንግዲህ በጣም ደስ በሚል ጨዋታ ተጫውተው ናታንን እንግዲህ ማስጠንቀቂያ ጭምር እንግዲህ እየተጠረጠረ እየተወራ ያለው ነገር ጥቆማ ደርሶኛል እና የሆነው ነገር ምንድን ነው ነበር ያለው። እንግዲህ ምንም እንዳልተፈጠረ ነው የተናገረው። እሱ ምንም እንዳልተፈጠረ ቢነግረውም እንግዲህ ወይዘሮ ማርታም ደግሞ ጋሽ ደረጀን ይሄ ነገር በፍጹም መሆን የለበትም የሆነ ነገር ሳይጀምሩ አይቀሩም፣ ቢጀምሩም ደግሞ እዚህ ጋር መቆም አለበት፣ ምክንያቱም አብጌል ትጎዳለች ብላ ነው ያሰበችው። ገባችሁ? ሁሉም ሰው የራሱን ጥቅም ነው እንግዲህ ወይዘሮ ማርታ ያሰበችው እነዚህ ልጆች ሌላ ነገር ውስጥ ይገባሉ፣ እሷም ደግሞ ዳጣም ሴት ልጅ ነች፣ ናታን እንኳ ችግር የለውም ምናምን ብላ ነው ያወራችሁ እንግዲህ እና በመጨረሻ እንግዲህ እዚህ ጋር እንዳያችሁ የተረዳ ነው ወይዘሮ ማርታ ለልጇን ያሰበችው ስላችሁ በእርግጥ በፊትም ለልጇ ነው። አንደኛ ናታን ለልጇ እንዲሆን ነበር የፈለገችው፣ ግን ናታን አልወደዳትም ተዋት ማለት ነው አብጌልን። በመጨረሻም እንግዲህ ናታንና ዳጣ አንድ ላይ ሲሆኑ አብጌል እንደምትናደር ነው ታውቃላችኋል። እና በዛ ስለምትናደድ ልጇ ስለምትናደድባት ያንን ነገር ነው እንግዲህ እንትን ለማድረግ የሞከረችው። በጣም ነው የተናደደችበት ማለት ነው እንግዲህ እና ናታንን እንግዲህ ቀጥታ ሂዳ እንግዲህ የሚገርማችሁ ደረጀ ጠይቆታል። ደረጀ የሚሰጣትን መልስ እንኳ ለመጠበቅ እንትን አላለችም፣ በቃ አልታገሰችም። ምክንያቱም ዳጣና ናታን አንድ ላይ ሲሆኑ አቢጌል ያው ማበድ ነው ያላት እንትንና በቃ ልጇ እንዳታብዲያው የእናትነት እንትኗን ነው በእርግጥ የሰራችሁ፣ ግን ያችኛይቱ በፍቅር አሸንፋ ለመውሰድ እንድታደርግ ግን ምንም ነገር የመከርቻት አይደለምና እንግዲህ በመጨረሻም ናታንን ክላሱ ሂዳ ምንድነው ደረጀ ጠየቀው እያለችው ነበር። አዎ ማየ ጠይቆኛል፣ አንዳንድ ነገሮችን አውርተናል፣ እኔ ምንም እንደማይፈጠርና ምንም እንደማያሰጋው ነግሬዋለሁ እያለችው ነበረ። እርግጠኛ ነህ እያለችው ነበርና አዎ እርግጠኛ ነኝ፣ ምንም ጥያቄ የለውም፣ አታስቢ ብሎ ነው ጭምር የነገራትና ወይዘሮ ማርታም እሺ ግን አይመስለኝም፣ ምክንያቱም ቅርርባችሁ ብቻ አይደለም ሌላ ነገርማ እንዳለ ያስታውቃል እያለችው ነበረ። አረ ምንም የተፈጠረ ነገር የለም አታስቢ እያላት እያለ እንግዲህ ዳጣ በሩን ከፍታ መጣች። እንግዲህ ፎንቃዬ ብላ ነው እንግዲህ ከፍታ የመጣችው የኔ ፍቅር አይነት ነገር ማለት ነው ጋይዝ። እና እንግዲህ ወይዘሮ ማርታ ጠይቃ ሳትወጣ ናታን ምንም አልተፈጠረ እያለ ዳጣ መልሱን አወጣችው ማለት ነው። እንግዲህ እውነታውን ይወቁና ይቀመጡ። ፍቅር ማንም የሚያግደው እንትን የለም። ፍቅር ዳኛ የለውም። በቀጣይ ክፍል እንገናኝ። ሰላም።